ቆይ ጊዜ ስጠኝ ስትይ የነበረው ከሱ ጋር ስለነበርሽ ነው? ዴቭ በተሳሳተ መንገድ አትረዳ። ምን ብዬ ነበር? ካዲያ አጠገብ እንዳደርስ ብዬ ነበር አይደል? አዎ ብለኸኛል። እና ታዲያ እስካሁን ከሷ ጋር ምን ትሰራለህ? ዴቭ ቆይ ምን እያደረክ ነው ያለው? ተረጋጋ እንጂ። ከዚህ ዶክተር ጋር ምን ታደርጊያለሽ? አይደል? ምን ስናደርጋየን? ቆይ ግን ምንድነው ችግር? ዴቭ የተፈጠረ ነገር አለ? ዴቭ ትክክለኛ ነገር አላደረግም። እስኪ አስረዱኝ። ምን እያደረጋችሁ ነው? እንደዚህ አይነት ቦታ ላይ ብቻችሁ ምን ትሰራላችሁ? ቆይ ብቻዬን ልሁን ለኔ ጊዜ ትሰጠኝ ብሎ ስልክ ዘጋሽ አይደለ? ከዛም በኋላ ከሱ ጋር መሆን ምን ይሉታል? ምን ለማድረግ እየሞከርሽ ነው? ምንም አላደረኩም ዴቭ። የምትወደኝ ከሆነ ልታምነኝ ይገባል። የምትጠራጠረኝ ከሆነ ግን በቃ ሁሉም ነገር አብቅቷል። እሺ በዚህ ሰዓት እኔ ስንት የሚያስጨንቀኝ ነገር አለ። ከዚህ በላይ ደግሞ አንተ ትጠራጠረኛለህ? እስኪ አስቡ። እንዴት ነው ማለት ጠራጠር? አዲያውንም መልስሽን እየጠበቅኩ ነው ያለሁት። ቆይ ብቻዬን ጊዜ ስጠኝ አላልሽ? እዚህ ምን ትሰሪያለሽ ከዚህ ሰውዬ ጋር? ይኸውልሽ አዲ በተደጋጋሚ ሆስፒታል ስቴጅ ዝም ብያለሁ። ይሄንን ነገር ግን ዝም ማለት አልችልም። እሺ በቃ ዴቭ ይበቃል። ከዚህ በላይ አትናገረኝ። ያንተን ጥርጣሬ የምቋቋምበት አቅም የለኝም። በቃኝ። አደይ ተረጋጊ። ያደረግከው ነገር ልክ አይደለም። አደይ ጥሩ ሁኔታ ላይ አይደለችም። ቆይ ልትረዳ ሲገባ እንዴት እነዚያን ነገር ታደርጋለህ? እዚህ ምን ታደርጋላችሁ? ቆይ ለምንድን ነው ከሷ ማድረግ? ምንድን ነው ፈልገው? አንተ ከናንተም ነገር አልፈልግም። በቃ በምችለው አደይን አንዳንድ ነገር እያመከርኳት ነበር። ለምሳሌ ምን ደግሞ? አንተ ማን ስለሆንክ ነው እሷን የምታማክራት? ዴቭ ተረጋጋና እንደ ትልቅ ሰው ለማውራት ሞክር። የአደይን ችግርና ምን እንደሆነች ማወቅ የምትፈልግ ከሆነ ቁጭ በል። እሺ ምንድን ነው እየሰማሁ? እኔ ከአንተና ከአደይ የምፈልገው ምን ነገር የለም፣ ግን በቃ የጤና ባለሙያ ስለሆንኩኝ አንዳንድ ነገሮችን እያየሁ ዝም ብዬ ማለፍ አልችልም። ስላንተ አልጠየቅኩም። ስለ አደይ ንገረኝ። አደይ ምንድን ነው የሆነችው? ደግሞ ከአንተ ጋር ምን እየሰራችሁ ነው? እኔም እኮ በዚህ ሳልፍ አይቻት ነው እንጂ አስበንበት አይደለም የተገናኘነው። ከዛ አስቀርባት ስታለቅስ አየኋት። አደይ አለቀሰች? አዎ ዴቭ፣ አደይ ከፍቷት ነበር። ምን እንደሆነችና ምን እንደተፈጠረ ልረዳት እየሞከርኩኝ ነበር። ምን ሆና ነው? እየነገረች ነገር አለ? ስለ አንተ ተጨንቃለች። ቤተሰቦቿ ትዳራቸውን ስላል ዶክተሩ ዴቭን እየመከረው ይገኛል። ዶክተሩ በጣም ጥሩና አስተዋይ የሆነ ሰው ነው። ስለዚህ ሁላችሁም እንደ ዶክተሩ አስተዋይና ጥሩ ሰው መሆን አለባችሁ ማለት ነው። ዴቭ በጣም ተናዶ ሳለ ዶክተሩ አረጋግቶ ስለ አደይ ይነግረዋል ማለት ነው። ስለ አደይ ሲነግረው ሁሉም ነገር ዴቭም አሁን ረጋ ብሎ አዳመጠ። ዶክተሩን ፈጣሪ ያግዝህ ማለት ነው። ሰላም ከዛ ዶክተሩ ለዴቭ አደይ አንተን ለማግባት ወስናለች ብሎ ሲል እውነትህን ነው እንዲህ ብሎ ሲለው አዎ እውነቴን ነው ብሎ ይለዋል ማለት ነው። ከዛ በደስታ በጣም ተደሰተ ማለት ነው። ሰላምና ጤና፣ ፍቅር፣ አንድነት ለሀገራችን ለኢትዮጵያ ይሁን እያልን ለቻናላችን አዲስ ሆናችሁ ሰብ ላይክ እያረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይክ ግቡ። መልካምነት ለራስ ነው። ቤዛ ፍቅር ዳኒ ብላ የመጣች ሳለ ፍቅር ቤዛ ትደርሳለች ማለት ነው። ከዛም በኋላ ቤዛ ደርሳ ሁለተኛ ከወንድሜ አጠገብ ዞር በይ ብላ ስትል ምን ነው እኔ እንደዛ ስላደረኩሽ ነው እንዴ? ስለተበቀልኩሽ ነው እንዴ አሁን የምትበቀኝ እያለቻት ትገኛለች። ፍቅር ማለት ነው። በቃ እኔ ደውልልሻለሁ ብሎ ስል ዳኒ አንቺ አላበዛሽም እንዴ? ምን ማድረግ እየፈለግሽ ነው ብሎ ሲላት ምንም ማድረግ አልፈልግም፣ ከዚህም በኋላ ከወንድሜ አጠገብ ዞር በይ ብሎ ሲላት ፍቅር በጣም ስትናደድባት ዳኒ ደግሞ ፍቅር ምን ማድረግሽ ነው? ዞር በይ ከእህቴ አጠገብ እያላት ይገኛል ማለት ነው። ከዛ አጋጣሚ አበበና ሄለን ከች ብሎ እያሉ ሳለ ቆያራ አበበና ሄለን መጡ እያለች ያን ክፉ ስራዋን ለመስራት ናናና ብላ ይዛው ትሄዳለች ማለት ነው። ከዛ ፍቅርም አንተ ወንድ ነህ ብዬ ነበረ ለካስ ወንድ አይደለህም ብላ ከዛ ጥላው ትሄዳለች ማለት ነው። አሁን ደግሞ አበበና
ዳይመንድና ኪንጎ እዚህ ጋር ይገናኛሉ ማለት ነው። እዛም በኋላ ደግሞ የቅምጥል ጓደኛ ከዳይመንድ ላይ የዶክተሩን ስልክ ትሰርቃለች። ከዛ የዶክተሩን ስልክ ስትሰርቅ ማን የወሰደው ስልኬን እፈልገዋለሁ እያለ ይገኛል። ዶክተሩ ዳይመንድን ስልኬን እፈልገዋለሁ ድጋሚ እንዴት እንደዚህ ታደርጋለህ እያለው ይገኛል ማለት ነው። እንዴ ቆይ እኔ ጋር ነበራል እንዴ ሊጠፋ ቻለ እያለው ይገኛል። ዳይመንድ ያቺ ተንቺ ተንኮል ሰራች ወሰደችብኝ አይደል እንዴ እያለ ይገኛል። ዳይመንድም ኩኩሻነት እንዴ እያለ ይገኛል። ኪንጎም አዎ እሷ ናት እያለ ይገኛል። እና ታዲያ ወዴት ነው የምትሮጠው ብሎ ሲል ቆይ መጣው ብሎ ለዶክተሩ ጥሎት ይሄዳል ማለት ነው። አንተስ እንዴት ነህ ብሎ ሲል ደህና ነኝ፣ ነገር ግን ስልኬን ካልሸጠው ይመልስልኝ ብሎ ይላል። እሷ ከነበረች በቃ ኩኩሻ ከነበረች ጸብ ላይ ይሆናሉ። በዛ የተነሳ ከሱ ላይ ወስዶ ይሆናል። በቃ እኔም ልሂድ በዚህ ጦርነት እንዳያነሳ ብሎ ዶክተሩን ጥሎ ይሄዳል ማለት ነው። ከዛ ዶክተሩም ወደ ራሱ ተመልሶ ወደ ስራው ይቀጥላል ማለት ነው። አሁን ደግሞ ኩኩሻ እና ቅምጥል ማሚ ቁጭ ብሏል ማለት ነው። እና ማሚ ጋር ይዛ ስትመጣ ስልኩን የምን ስልክ ነው ይዘሽ የመጣሽ ብላ ስትል ዳይመንድን ጉድ አደረግኩት ብላ ትላለች። ከዛ ምን አይልሽ እንዴ ዳይመንድን ብላ ስትል አዎ የራሴ መስሎች ነው እንዴ ብላ ስትል እኔ ኩኩሻ ምን እንደሆንኩኝ አታቂም ብላ ስትል ጭራሽ የሰው ስልክ መሆኑን ቅምጥል ጭራሽ የሰው ስልክ መሆኑን እያወች ጥለሽ ትመጫለሽ እንዲህ ብላ ትላለች። ከዛ በለሱ ማዘንሽ እንዳይሆን ብላ ስትል ማሚም ደግሞ ማዘሯም ምን ማድረግሽ ነው እያለች ትገኛለች። እሺ እንመልስለት ብላ ስትል ቅምጥል ጭራሽ እንመልስለት ያለሽ እንዲህ ብላ አለቻት ማለት ነው። ነይ ተነሽና እንሂድ፣ ነይ ውጪ። የት ነው የምንሄደው ብላ ስትል የት ውጪ እንውጣ እያለቻት ትገኛለች። ከዛ በንዴት ጥላት ትወጣለች ማለት ነው። ማዘሯም ብቻዋን እየተገረመች ቁጭ ብላ ትገኛለች። አሁንም አበበና ሄለን መንገድ ላይ ይገናኛሉ። ሲመጡ ከቤዛ ጋር ይገናኛሉ ማለት ነው። ሄለን የማነው የቤዛ ቤት ብቻ ነው እንዴ በዚህ ሀገር ውስጥ ያለው? ለምንድነው ሌላ ቦታ የማንከራየው ብላ ስትል አቤ ቆይ ሱማ አዎ እያለ ይገኛል። እኔ ለእናንተ ብቻ ብዬ ነው እንጂ እናንተን አሳልፎ መስጠት አላቃተኝም፣ ስለዚህ ብሩን ማስተላለፍ አለብህ እያለች ትገኛለች። ሄለንም እንደዚህ እንዲህ ሰው አስመሳይ ይሆናል፣ እንደዚህ አይነት አስመሳይ ለዛም ጥሩ አይደለም በላ ስትል አቤም ደግሞ አዎ ልጅቷ በጣም መጥፎ ሰው ናት ብዬሽም ነበረ፣ አንቺ ከፈልሽ ግን ቤተ እንቀይራለን እያላት ይገኛል ማለት ነው። እኔ መጀመሪያም እኮ ነገረሻለሁ ቤዛ በጣም መጥፎ ሰው ናት አስመሳይ ናትም እያለ ይገኛል። ገጀራው እዚህ ጋር ቁጭ ብሎ ደግሞ ስልክ እያወራ ሳለ ዶክተሩ ይደርስበታል ማለት ነው። ከዛ ዶክተሩ ሲደርስበት የሌለ ሳል ጨመረበት ማለት ነው። የውሸት ሳል እንዴት ነው ፋዘር ብሎ ሲል ደህና ነኝ እያለ ይገኛል። ከዛ ገጀራው እኔ ስልክ ስደውልልህም አታነሳ ምን ሆነክ ነው ብሎ ሲል አይ በጣም ደውዬልክ ነበረ ስለማታነሳ ነው እያለውም ይገኛል ማለት ነው። ምን ሆነክ ነው? ስለምን መድኃኒት ነው መድኃኒት የሰጠችው ሴትዮዋስ እንዴት ናክ ብሎ ሲል እሷንማ አግኝቻታለሁ ማንነቷን አድርጌ ጠይቄማስ ስሟን አውቄያለሁኝ ይላል። ከዛ አደይ እያለ በዛም ሳሎን ይቀጥላል ማለት ነው። ዶክተሩም በድንጋጤም አልደነገጠም፣ ነገር ግን እሷ ስለማታደርግ ስለሚያውቅ አደይ ብሎ ሲል አዎ አደይ ናት ይላል ማለት ነው። መቼ ነው ታዲያ ያገኙት ብሎ ሲል አሁን ነው የልጅ
የልጅ ልጄን ትምህርት ቤት አድርሼ ስመለስ ይላል። እዛው ቦታ ላይ ነው እንዴ ያገኛል ብሎ ሲል አዎ ታዲያስ ይሏል ማለት ነው። አደይ ከሆስፒታል ውጪ መድኃኒት ሽጣ ተገኘች ብሎ ሲል አዎ አላመንከኝም እንዴ ይላል። ይሄንማ በጣም ከባድ ነው ይላል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናላችን አዲስ ሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆናችሁ በላይ ግቡ። ሰላም ለሀገራችን ለኢትዮጵያ ይሁን፣ አንድነት ያድለን፣ አሚን።